በክፍል 19 ምን ይፈጠራል ምን ይሆናል የሚለውን ነገር እንግዲህ አብረን የምናይ ይሆናል ማለት ነው። እንግዲህ ያው እና በድጋሚ ለሰላም መስጠት አለብሽ እያለች እናትየዋ በጣም እያጨናነቀቻት ነበረ። እኔ የፈለግሽውን ያክል ገንዘብ እሰጥሻለሁኝ፣ ግን የአባትሽን ህይወትንም እኔ እንደፈለግሽ አድርጌ አሳክመዋለሁ፣ ግን ደግሞ ልጅ መትረፍ አለባት። ይህን ደግሞ ማድረግ የምችው አንቺ ነሽ። አሁንም ደም እንድሰጫት እፈልጋለሁ ሀና። እኔ እኮ ምንም ነገር በነፃ የማደርገው ነገር የለም፣ ምንም ነገር በወስድብሽም እከፍልሻለሁ በማለት እንግዲህ ሀናን በጣም ብዙ ነገሮች እያስጨነቀቻት ነበረ ማለት ነው። ሀና ደግሞ የባለሙያ ከመሆኗ አንጻር ማለት ነው ይሄ እኮ የብር ጉዳይ አይደለም የህይወት ጉዳይ ነው። እንዴት ነው እንደዚህ ማድረግ የምችለው? ከዚህ በላይ እኔ ደም መስጠት እንደማልችል እየነገርኩሽ ነው በማለት እንግዲህ እየነገረቻት ነበረ ማለት ነው። እና አባትሽን ማዳን አትፈልጊም እያለች በብዙ ነገር ውስጥ ታስጨንቃት ነበረ። እንዲሁም ሀኒ ስታለቅስ ነበረ ማለት ነው። ያው የሰላም እናት እንዲህ ወደ ዶክተሩ ገብታ ልጄ እንድትድን እፈልጋለሁ፣ ስለዚህ ሀና እሺ ትለኛለች፣ ስለዚህ ድጋሚ እንዲሰጣት እፈልጋለሁ በማለት እንግዲህ ዶክተሩንም እያወራቸው ነበረ። በስተመጨረሻም እንግዲህ ሰላምዬ ነቅታለች። ያው እንግዲህ ማለት ጭማሪ መሰጠት አለበት እየተባለው ሳይደረግ እንግዲህ ያው ነቅታለች ማለት ነው። እንዲሁም ሀናንም ከጭንቅ ደግሞ ገላግሏታል ማለት ነው። ግን ደግሞ እኔ በጣም የታዘቡት ነገር አለ። አሁን ይቺ ልጅ ወይ ልጇ ስላልሆነች የራሷ ስጋ አይደለችም ብላ ነው የምታስበው። ግን የወለደቻት የመጀመሪያ ልጇ እንደሆነች አታውቅም። ሆኖም ግን ያው የሰው ልጅ ስለሆነች ነው እንደዚህ ማለት የራሷ ልጅ ለማዳን የሌላውን ነገር ለመውሰድ በጣም እንትን ስትል የነበረችው እና በእናትየዋ ተግባር እኔ በጣም ነው እንትን ያሉት ማለት ነው። እንዲሁም ምናሴ እንኳን የብን ልጇ ማለት ነው እኛ በሰው ህይወት ላይ ተረማምደን እህታችን እንድትቆይልን የምናደርገው ነገር ምንድን ነው በማለት እንዴት እንደዚህ ትያለሽ? እንደዚህ ታጨናንቂያታለሽ? ሀና እኮ በቃ በቻለችው መልክ ሰጥታለች። ከዚህ በላይ እኮ መስጠት እንደማትችል እኮ እየተናገረ ነው ዶክተሩም፣ እሷም እየነገረችሽ ነው። ስለዚህ ስለ እሷ ህይወት ስለምንድን ነው የማታስቢው እናቴ በማለት እንግዲህ እየተናገረት ነበረ። እውነት ነው፣ ትክክል ነው ልጇ ማለት ነው ሲናገር የነበረው እንግዲህ ሰላምም ካለችበት ነቅታ በጣም እንደምታመሰግናትና በጣም እኔ እንጃ ምን እንደምትላት ብቻ አላቅም ማለት ነው። ሀና በጣም ብዙ ውለታዎች ነገር ውላላታለች ማለት ነው። በዚያ ላይ እንግዲህ ደም ትስጥ አትስጥ ራሱ አባቷ እንዲህ በጣም ጓጉቶ ወይንም ደግሞ በስስት የሚወዳት አባቷ ደግሞ አያቅም ማለት ነው። እና ይቺ ልጅ እንደው በእነሱ ምክንያት እንኳን ድጋሚ ደም ሰጥታ የሆነ ነገር ብትሆን አባትየው ራሱ ሰው አይሆንም ማለት ነው። እና አንዳንዴ የራሳችን ጥቅም የምናስበልጥ ሰዎች እንዳለን ነው እንግዲህ የድራማ እያሳየን ያለው ማለት ነው። ግን ደግሞ በስተመጨረሻም ልጇ መሆኗን ስትሰማና የእሷ የመጀመሪያ የጠፋችው ልጇ መሆኗን ስትረዳ እናትየዋ ምን ይሰማት ይሆን? እንዲሁም ሁላቸውስ ምን ይሰማቸው ይሆናል የሚለውን ነገር በጣም እንትን ነገር ነው ማለት ነው። ያው ምናሴ ደስ የሚል የመግባባት እንትን አለው ከሀና ጋር። ሰላምም እንደዚሁ በጣም ጥሩ እየተግባባች ነው ከሀኒ ጋር ማለት ነው። በእርግጥ እናትየዋም እየተግባባች ነበር፣ ግን ደግሞ ልጇቷ ስትታመም ማለት ነው ከልጇ ሰላምን እንዳስበለጠች እንግዲህ አይተናል ማለት ነው። ስለዚህ በዛሬው ፓርት ያው ሰላም ነቅታ ወደ ቤቷ ተመልሳ እንዲሁም ያው ሀናን በደንብ አመስግና የምናይበት ፓርቲ ይሆናል ብዬ አስባለሁኝ። ሌላው ደግሞ ጆሮ ደግሞ እንግዲህ ወይ ፍቅሩንም ለሀና የሚገልጽላት ይሆናል ማለት ነው። እና ውድ ቤተሰቦች ሁላችንም በጉጉት እንጠብቃለን። በጣም ትንሽ ፓርቶች ነው የተለቀቁት፣ ገብታችሁ ማየት ትችላላችሁ ማለት ነው። ከመጀመሪያው ካላያችሁት ብዙ እንትን ስለማይል ከመጀመሪያው ማየት ትችላላችሁ። በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ። ለቤት አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ።